ምንድነው እንዴት ነው ያጭበረበራችሁ ያላችሁት? ነገረኛ አላልክም እንዴ? ከነገረ ይሄኛውንም አይነን አጠፋልሃለሁ። የምትናገር ከሆነ ተናገር። ድህነት እኔ ከልጅነቴ ጀምሮ ጥራቴ ነው። እሺ ድህነትን ለማሸነፍ ደግሞ ምንም ውስጥ ገባለሁ። እንኳን እኔ የእናቴን ነፍስ የነጠቀ ድህነት ነው። ብዙ ጥያቄዎች አሉን። በስነ ስርዓት እንጠይቃለን፣ በስነ ስርዓት ተመልሳለን። ስነ ስርዓት ማታከብር ከሆነ እኔም ስነ ስርዓት አላከብርም። ስለሆነ እየጠራኝ አይደል? አንተ ምንድነው የሚያወራው እኮ? አዎ ማለት ነው። ይገርም ነገር ነው። ስሜ ዳንኤል ነው አይደለም? እኮ በቃ ዳንኤል ነው። ብዙ ሴቶች በእናንተ ምክንያት እያለቀሱ ነው። በጣም ብዙ ሴቶች ያልቅሱ። ከናቴ እንባ ይበልጣል፣ ከናትም እንባ ይበልጣል። ደውልለት። እንጀራዬን እኮ ነው እንትን አረበት። እሺ እኮ ደውልለት። አውጣው ስልክ። አንተ እኮ ወንጀለኛ ነህ። ያጋጨው ገና ደግሞ ወንጀልን አስተፋለሁ። ከዚህ በላይ ደግሞ ያለው እንስማማ ነው እኮ ያወራነው እስካሁን አይደል? ካሜራ ፊት እኔ ምንም ነገር ላወራችሁ አልችልም። ምንድነው ካሜራው ያደርጋል? እኮ ካሜራ ፊት ምንም ነገር አላወራልህማ። በቃ ስራ ምናምን አስቀጥራችኋለሁ በእግዚአብሔር። እሺ በፈጠር እሺ ምን ልንገርህ? ቆይ ከዚህ በላይ እውነታውን ንገረኝ። እሱን እኔ ጠይቃችኋለሁ፣ ግን እኔ ሰላም እሺ በፈጠራችሁ ዝም ብትል ያዋጣል። የምትጠየቀውን በስነ ስርዓት መልሳለሁ። እሺ ውሸት እያወራ እኛን አላስፈላጊ ስሜት ባከተን ጥሩ ነው። አረ እንደሱ እኮ አይደለም እኮ ይኸውላችሁ፣ አሁን እኮ ተረጋግተን እያወራን ነው አይደል? በቃ በላቤ ሰርቼ ማድር ነኝ እንዴ? በቃ እንዲሁ ላቤና እንትን ብዬ ሰርቼ ማድር ሰው ነኝ። ጉዳይ እያስፈጸምኩኝ በተለያየ ቢሮ ውስጥ። አሁን ወደ መስመራችን ትገባለህ አትገባም? ቆይ ተከራይቼ በመኖርበት አንገቴን ደፍቼ ስለኖርኩ ነው ሰው እንትን አልክ የምትሉኝ እናንተ? ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ፣ ዛሬ በአንድ ልዩ ማስጠንቀቂያ ነው የመጣሁት። ያ ምንድነው? ከዚህ በፊት አንድ የደረሰኝ መረጃ አለ። ምንድነው? እኔ እንደታመምኩ እኔ ችግር ላይ እንደሆንኩ ተደርጎ በእኔ ስም ገንዘብ እየተሰበሰበና እየተለመነ እንደሆነ አንዳንድ የኔ ወዳጆች፣ በጣም የምወዳቸው ማከብራቸው፣ እነሱ የሚወዱ የሚያከብሩኝ ወዳጆቼ ይህን ነገር ጠቁመውኝ ነው ይህን ነገር ላሳስባችሁ የመጣሁት። ምንድነው? እኔ ምንም አልታመምኩም፣ ምንም የቸገረኝ ነገር የለም። እግዚአብሔር ይመስገን በሰላም ስራዬን እየሰራሁ ነው። ያው የስራውን ባህሪው ታውቃላችሁ። በዛ ላይ ክፋት የእኛን ስም ለማበላሸት የሚያስቡ ሰዎች ስለሆኑ እነሱን እንድትጠነቀቁ ነው። ማንም ሰው እኛ ማናገር ከፈለጋችሁ ባዮ ላይ ሊንካችን አለ፣ የቴሌግራም አካውንታችንም ስላለ በዛ ማውራት ትችላላችሁ። ከዛ ውጭ እኔ ምንም አልሆንኩም፣ እግዚአብሔር ይመስገን። በእናንተ ጸሎትም መቼም ምንም ስለማልሆን ምንም የተቸገርኩት የታመምኩበት ነገር ስለሌለ በጣም እንድትጠነቀቁና የራሳችሁን ይሄ ገንዘብ ምናምን ስትባሉ እኛም በውስጥ ማናገርና ያንን ሰው ያናገረን ሰው ደግሞ ወደኛ ልካችሁ እኛ ማጣራት ያለብንን አጣርተን እስከፈለገው ድረስ እንሄዳለን። ይህን የምታደርጉ ሰዎች ግን ይሄ የመጨረሻ ማስጠንቀቂያ ነው። በጣም ተጠንቀቁ። ያኔ እንግዲህ ስንገናኝ ያኔም የሆነው እናያለንና በተመልካቾች ይሄን ልላችሁ ፈልጌ ነው። እጅግ በጣም አመሰግናለሁ። እነግራችኋለሁ። ድጋሚ ከተነሳን አንመርህም አላልኩህ? በቃ አሁን የመጨረሻ እናገራ ነው። እጅ ያለጠገበህ በቃ እናገራለሁ። ሌላ አጋዥ ነገር ይጨመር እናገራለሁ። በቃ ጊዜ አታቃጥል። እሺ ንገረኝ። ከአንተ ሳልሰማ ልቀመጥ። እሺ በቃ እናገራለሁ። ቁጭ በል በፈጠረ አንተ ጸባይ ገዛህ። እሺ ግን ከነገርኳችሁ በኋላ እኔ ላይ ምንም አይነት ጉዳት እንደማይደርስብኝ ቃል ግቡልኝ። ለህይወቴ እፈራለሁ። ማን ምን ያደርግ ይቀራል እኮ ይሄ ሚስጥር ካወጣው በኋላ ሌላ ማታውቁት ነገር ስላለ እኮ ነው። እሺ ችግር የለውም፣ ቀጥል እና እንደ ታሪኩን እንወስናለን። እሺ በቃ ሴቶች ምናምን እንደዚህ ከክፍለ ሀገር ምናምን እያመጣን ወደ አረብ፣ ወደ ዱባይ፣ ወደ ውጭ ሀገር ምናምን እንልካለን ምናምን እያለን ገንዘብ ምናምን እየተቀበልናቸው ቢሮ እንቀይራለን። ብዙ ሰዎችን እንደዛ አድርገናል እስካሁን። አለቃዬ ዳኒ ይባላል። እሱ ነው ከሱ ጋር ነው የምሰራው። አንተ ምኑ ነህ ለሱ? እኔ ቀኝ እጁ ነኝ ለሱ። ማለት
በቃ አንዳንድ አነሳነስ ያሉ ጉዳዮችን እኔ ያስፈጽማለሁ። ከባድ ጉዳዮች እንደዚህ ከኮምፒውተር ነክ ምናምን ነገሮች ጋር እንደዚህ ስለ ሳይበር ምናምን እሱ ነው ትንሽ ናውሌጅ ስላለው ቀሪ ስራውን እሱ ነው የሚሰራ። እንደዚህ በሴቶች ገንዘብ ምናምን የሚያመጡ ወደ አረብ እንሄዳለን ምናምን የሚሉትን ደግሞ እኛ ነው የምናስፈጽመው። ለስንት ጊዜ እንደዚህ ነገርኳችሁ። በቃ አይደል ይሄንን ነው አይደል መስማት የጠየቅኩ ነው። መልስልህ። ለስንት ጊዜ ነው ይሄንን ወንጀል ስትሰሩ የቆያችሁት? አረ ቆይተናል። ወንጀሉ ለካ ለኛ ነው፣ ለእናንተ ስራ ነው። ይሄንን ስራ እኮ ስራ ነው በቃ ለኛ እንዴ ስራችን ነው። ለስንት ጊዜ እየጠየቀህ እኮ ነው? ቆይቷል። በቃ በጣም ቆይቷል። እኔ ጊዜውን ላስታውስ አልቻልኩም። ቆይቷል በጣም። ለነገሩ ገንዘብ አይምሮ እንደፍኖ ይላል። ረጅም ጊዜያችሁ ነው ማለት ነው? አዎ እንዴ። እና ስራ ሌላ ስራ የለም በቃ ይሄን በተማ እስካሁን የምንሰራው አዎ። ሌላ ሰው እንደ የኑር አይኑር ዳኒ ነው የሚያውቀው። እኔ እና እሱ ሆነን እንደምንሰራ እኔ እሱ አሰሪ እንደሆነ እኔ የእሱ ቀኝ እጅ እንደሆንኩ ብቻ ነው የማውቀው እስካሁንና ከተለያዩ ሴቶች ምናምን ገንዘብ እንቀበላለን። ከዛ እነሱም ገንዘቡን ይሰጡናል። ከዛ ቀኑ በሚደርስበት ታይም ላይ ደግሞ እኛ ቢሮ እንቀይራለን፣ ዘግተን እንሄዳለን። እንዴት ነው የምታሰምነዋቸው? ያው ልክ እንደ ሌላው ኤጀንሲዎች እንደሚሰሩት ነው እኛ የምንሰራ። ፍቃድ አለን። ምን አይነት ፍቃድ? ትክክለኛ ፍቃድ? በቃ እኔ በምን እንደሰራው አላውቅም። ዳኒ ነው ላይሰንሱን የሰራውና ለጥፎታል በር ላይ ፍቃድ አለን። በቃ ሰው እሱን እያየ ላያመን አይችልም። እየመጣ እኛ ጋር ይመዘገባል። ቅድም ስልጠና ምናምን እንዳልከው ሲኦሲ ምናምን እናዘጋጅላቸዋለን። እዛ ሲመጡ ለሲኦሲ ብለን የምንቀበላቸው ገንዘብ ምናምን አለ። በቃ በአጠቃላይ እስከ ስንት ብር ከአንድ ሰው ትቀበላላችሁ? ኧረ እኔ እሱን አላውቅም። በቃ ሁሉጣ በቃ እሺ ጨረስን። አንድ የነገርኳችሁ ኮሊድ ስራ አለኝ አልኳችሁ። እየጠየኩህ ነው አይደል? ከአንድ ሰው ማክሲማም ስንት ብር ትቀበላላችሁ? በቃ ትንሽ ነው። እስከ አቅማቸው ነው የምንቀበልኛ። አንጨክ ያላቸውን ነው የሚሰጡን። ስንት? በቃ እስከ 160 ሺህ ብር እንቀበላችኋለን። የመጀመሪያ ክፍያ ነው ሙሉ ክፍያ? አይ ሙሉማ እንዴት እንዴ በሙሉ በ100 ምናምን ሺህ ብር በቃ ሻራ በፈጠራችሁ እንዴ በጣም እንልህ ከዚህ ቤት እኛ ራሳችን ነን። እኛ ደግሞ አብረን ይዘን ነው የምንወጣው። አትቸኩል፣ ለመሄድ አትቸኩል። ብዙ ጥያቄዎች አሉን። በስነ ስርዓት እንጠይቃለን፣ በስነ ስርዓት ትመልሳለህ። ስነ ስርዓት የማታከብር ከሆነ እኔም ስነ ስርዓት አላከብርም። አሁን እኮ ተስማማና እንዴ በቃ እሺ። ስነ ስርዓት አለማክበር እኔ ደስ ይለኛል ካንተ በላይ። እኔ አከብራለሁ። እኔ ጸባይ ስርዓት ያለኝ ሰው በቃ እየጠየቅኩ ነው። እሺ አንዴ እንልካለን ስትሉ ስንት ሰዎችን ባንዴ ትይዛላችሁ? ቢሮስ የምትቀይሩት ከስንት ጊዜ በኋላ ነው? ባንዲው 15 ልጆችን ነው የምንይዘው። ኦፊሳችንም ትንሽ ስለሆነች ለሲኦሲም ላይክ ለሌላ እንትኖችም እዛ ውስጥ እንትን ብለን ነው የምንሰጣቸው። ሲኦሲው ነው ስልጠና ምናምን ውስጥ ነው የምንሰጣቸው። ከዛ ከወር ወይ ደግሞ 2 ወር እስከ 3 ወር ምናምን ነው የምናስጠብቃቸው። ከዛ በኋላ ቶሎ ነው የምንልከው። ከዛ በምንልክበት ታይም ከአንድ ሳምንት አስቀድመን ነበር ቴክስት የምናደርግላቸው ሊሄዱ እንዲዘጋጁ ማለት። ከዛ እነሱ ተዘጋጅተው እኛ ጋር እስኪመጡ ድረስ እኛ ደግሞ የሎኬሽን ለውጥ እናረጋለን ማለት ነው። ከዛ መጣው ያጡናል። እንዴት ብዙ ጊዜ ሆኖናል ብለኛል አይደለ? እንዴት እስከዛሬ በመንግስት ልትያዙ አልቻላችሁም? እንዴት ነውስ የእውቅና ልታጽፉ የምትችሉበት? ማን ነው ሚዘን? እናንተ ለራሱ እኮ ማን እንደነገራችሁ እኮ ፈጣሪ ወቀው ይሁን። እኔ በምን አይነት መተት እዚህ ቤት እንደደረሳችሁ ራሱ እኔ ላውቀው አልችልም። ስለዚህ አብራችሁ የሚሰራ የመንግስት አካል አለ? ኧረ እኔ እሱን ዳኒ ሊያውቅ ይችላል። እኔ አላውቅም። እኔ እኮ ምንም አይነግረኝም። እኔ ዳኒ እንደዚህ ገንዘብ እንድቀበል ባንክ እንዳስገባ ትራንስፈር እንዳደረግ ምናምን ነው የሚነግረኝ። ሊኖር ይችላል እሱ በጣም ፍቃድ ከተጻፈላችሁ የመንግስት አካል አብሯችሁ አለ ማለት ነው። እኔ እንጃ ሊኖር ይችላል። በቃ ብር አይደል እንዴት አረ ብር መረጃውን ታውቃለህ። ቆይ እኔ ምንም ነገር ማውቅ የለም። ሁሉንም ነገር እሱ ነው የሚያውቀው አልኩ እኮ ዳኒ። እኔ መንግስት እጅ ይኑር አይኑር እሱ በጣም ከቅድም ጀምሮ ዳኒ ነው የምትለው አይደለ? ዳኒ አብሮት የሚሰራው ነው። አሰሪ ያውቀኝ እኔ ያሱቀኝ እጅ እንዴ እሱንም ጥራው። እሱንም እዚህ ነገር ውስጥ አልከተውም። በጭራሽ ለምን እንደዚህ ነገር ስማከተ በቃ እኔ ገባውላችሁ አንድ በቃ እኔ አረ በጭራሽ እሱንም አጣራለም። ለምን ማጣራው? አረ በእናትህ እንዴ እሺ ቆይ ደውልለት። እንጀራዬን እኮ ነው እንትን አረ እሺ እኮ ደውልለት። አውጣው ስልክህን እንዴ ለሱ እንዴ ነው የምደውለው? እና አውጣው ስልክህን። ደብራችሁ እንዴ በዚህ እሺ ቆይ ስልክህን ታወጣለህ? አውጣለሁ እኮ ግን እንዴ እኮ እንዴት ከጠፋብህ ብዬ ነው እኮ ይገለኛል። አታውጣው ከሰማዳ አረ በእግዚአብሔር እዚህ ነገር ውስጥ እንዴት ነው መከተው እሱ? አረ እኔ በሞት ሻ በቃ ደውልለት። አረ በእግዚአብሔር እናንተ እሺ ቆይ ምንድን ነው የምለው? እሺ ቆይ ደውዬ ምን ትለዋለህ መሰለህ? እንዴ አዲስ ሰው እንዳገኘ እና ከበፊቱ የተሻለ ክፍያ እንደሚከፍሉ
ገንዘብ ያዙ ልጆችን እጅ ላይ እንደገቡ ተነግረዋል። እና ቤት መጣ ተገናኝተን በደንብ ማውራት አለብን። የተደረስከ በቃ አረ ግን ብዙ ስራ አሰርቶኝ ከዛ ከማይጠቅም ይወጣ አውጥቶ እኮ እዚህ እናንተ ግን ሰማይ ደውልለት። ስንት ሰዓት አካባቢ ነው እሱ ወደ ቤት ብዙ ጊዜ የሚመጣው? አሁን ይመጣል በቃ እኮ። እሺ ቆይ መደውል ምን አስፈለገ? አሁን ደውልለት። ይመጣም ደውልለት። መጣም አልመጣም ዳወር ላይ አድርገው። እሺ ምንም የመፍራት ስሜት እንደሰማ ዳወር አድርገው። ቆያን ሰውና እንትን ግን እንደ ሄሎ ዳኒ አማን ነው አለሁልሽ። ሁሉ ሰላም ኧረ አለሁ። እንዴት ነህ? አዎ የሆነ ስራ ምናምን ነገር ላይ ሆኜ እኮ የባለፈውን ጉዳይ እያስፈጸምኩኝ። እኔም እኮ የልጆቹ የተላከው ፋይሎቹን ያስታከ ኤዲት ያደረኩኝ ነበር። አስታከ ጨርሻለሁኝ። ላና ወሰድ ነበር ነው እና ምን አልክ? የሆነ ስራ እኮ ተገኝቶ ነበር። አዲስ መላ እንትን የሆነ ጸደይ መላ የምከፍል የሆነች ሴትዮ አግኝቼ ነበርና አረ ከዚህ በፊት እንኳን አላውቃትም፣ አዲስ ናት። ግን የሆነ መላ ያላት ትመስላለች እና ቅባት ነገር ናት። እስኪ መጠሽ አንቺ ምና እሱ የሆነ አረ ናት ዳኒቹ። አረ እኔ ስለማውቃት እንዴ እኔ ባላውቃት ለአንተ እንትን እላለሁ እንዴ? እሱ ይምጣ ምናምን ቦስ ካልመጣ ምናምን ስላለችኝ እኮ ነው። በቃ አንቺ ነኝና የሆነ ነገር በያት። እኔን ጭራሽ አንተ አልሰማኛለች እኮ በቃ ምንም ነገር ሳውራት አይ በቃ እኔ እሱን ነው ማግኘት ፈልገው ቅርብ ከሆንሽ ባስቸኳይ በቃ ከች በይ ቶሎ። እኔን በቃ አልሰማኛለች እኮ ዳኒ በእናትህ በቃ ዝም ብለህ ከቻ ሳበኝና ኧረ በስልክማ ጭራሽ አሁንም እኮ እዚህ ናና እንትን በል በቃ እየጠበቀች እኮ ነው። በቃ አሁን ስለሚቸኩሉ እነሱም ሌላም ስራም ስለምታገናኘም ማለት የሆነ የሚገባ እቃ ምናምን አለ ምናምን ስላለችን ከውጭ እሱንም በዛው ልታወራሽ ነው። በቃ ፈጠን ብለና በቃ እሺ፣ በ3 ደቂቃ ምናምን ውስጥ በቃ እሺ፣ ስለሚቸኩሉ ነው። እርግጠኛ ነች ልጅቷ? ግን አንተ እርግጠኛ ነህ በልጅቷ? አረ ዳኒ አዎ ነኛ ስራ ፈትቼ ነው መጣው እኮ እርግጠኛ ነኝ። በቃ ና በቃ በእኔ ሆንብህ አልኩህ አንዴ። እኔን እኮ አልሰማኛለች። ይኸውልህ ጥሩ ስራ ነው አልኩህ አይደለ? በቃ ይሄ ብር ካመለጠን ደግሞ የሚገባ እቃ ምናምን አለ አልኩህ። እሷ ተዋት እስከ 300-400 ሺህ ብር ብትሰጠን ነው። ግን ላይክ ሌላም ስራ አስማማችኋለሁ ምናምን ስላለች የሚገባ እቃዎች ምናምን ፈርቅ እንይዝባታችኋለን ምናምን ብዬ ነው እኮ። ለዛ ቶሎ ከች በይና በቃ ወዬ ምናምን በላት። አረ በልቻለሁ እኔ በእናትህ ዝም ብለና በቃ አንተ አፍጥ ነው በቃ እሺ። በቃ መሞቴ ነው በቃ። ይኸውልህ ካሁን በኋላ በቃ ይምጣና እሱ ደግሞ በቃ ሻውሽ ነው በቃ። አረ እሺ በፈጠራ ያት ነው የምትሄደው? ምን ብዬ ነው ሻው እናንተ እዚህ ጋር ስትይዙት እኔ አይኑ ማይውሽ በጊዜ አንተ ከተጠያቂነት ሄዳንክ ነው እንዴ? አልዳንኩም እኮ ግን እሺ በቃ ወይ የሆነ ቦታ በቃ እኔ ደግሞ ምን ፋይል ኤዲት ታደርጋላችሁ ማለት ነው? አዎ እሱ የሆነ የኮምፒውተር ነገር ተማሪ ነው። በቃ ስለ ሳይበር ሴኩሪቲ ምናምን ስለሚያቅዳኒ በቃ በዛ ምክንያት ነው የምንሰራው። ማለት ሳይበር እና ሴቶችን ወደ ውጭ መላክ ምንድነው የሚያገናኘው ነገር? ይህ ማለት ባንኮችንም ትጠልፋላችሁ ማለት ነው? ሰላም ባንክ መጥለፍ ነው የምታወራው? እና ታዲያ ምንድነው ሳይበር ሌላ ነገር ነው። እዚህ ጋር ያወራው ያለው ስለ ኮምፒውተር ትጠልፋላችሁ ማለት ነው? አዎ እሱማ አንዳንዴ እንትን እንላለን። አንዳንዴ በቃ ማለት ነው ኢሜሎችን እንጠልፋለን። በቃ ሰው እንዲጠልፉ እንትን የሚሉትን ነው። በቃ አትቀባጥር። በስነ ስርዓት ማውራት ያለብን በስነ ስርዓት መልስልኝ እኮ። ጨረስና ሳይበር ተምሯል እሱ? አዎ ይችላል። በቃ በደንብ ተምሮ ጨርሶ ሳይበር ሴኩሪቲ ኮዲንግ ተምሯል። ሁሉንም ነገር ተምሯል። በቃ ስላይቲ እንዴ በጣም ይችላል። እሱ መማሩ ለእናንተ የሚጠቅማችሁ ምንድነው እንዴ? በጣም ነው እንጂ የሚጠቅመን። አንዳንዴ ሀክ የምናደርጋቸው ነገሮች ሰው ይሄንን አርጉልን ምናምን ይላሉ ድርጅቶችና ከነሱ ጋር እንሰራለን። አንተስ ተምራል ከሱ ጋር? ብራ ትንሽ ነው የምችለው እሱ በሚያሳየኝ አንግል ነው እንጂ እኔ አልተማርኩም። ስለዚህ ነገር እሱን በዛ አድርገን በደንብ እንጠይቀዋለን። በቃ እሺ አንተ ግን ፍቱኛ ሊድ በቃ ምን ሆናችሁ ነው? አንተ ግን እንዴ ሲመጣ ደግሞ ትሄዳለህ። አረ እናንተ አይደበራችሁ? ከሱ ጋር እንዴት ነው የምታገናኙት? አሁን እየመጣው ነው ብላል አይደለ? አዎ ሲመጣ ብቻ ነው ማግኘት ያለበት። ግን ያ ማለት እኛ ይደና አይደለም።
ቢኒ እኔ ውስጥ እጠብቃለሁ። እሺ አንተ ቦታ ያዝና ጠብቀው። በሩ ጋር ጠብቀዋለሁ እኔ ቦታ ይዤ። አይመስልም? ኧረ በእናታችሁ የተለየ እንቅስቃሴ በቃሽ ሊደርስ እኮ ይችላል። የተለየ እንቅስቃሴ ብታደርግ ውጭ የኛ ሰዎች ናቸው ያሉት። ኧረ እንዴ እኔ ይሄን ሁላ መታይቼ ደግሞ ለማምለጥ ሞክራለሁ። ምንም አይነት የተለየ ነገር እንዳታሳዩ። ለአንተ ነው ምርጦሽ። እሺ ስማኛ። አዎ ጎበዝ በቃ እሺ ችግር የለውም። እሺ ምንም አይነት የተለየ እንቅስቃሴ እንዳታደርግ። እሺ እኔ እዛ ጋር ነኝ፣ እሱ ውስጥ ነው። ሌላ ጊዜ እንደምትቀበለው በስነ ስርዓት ነው ቁጭ በል ትለዋለህ። ወይ ቀድመህ አንተ ትቀበለዋለህ ወይ ቀድሜ እኔ እቀበለዋለሁ። እሱ ችግር የለውም። አይሻልም? እሱ ቢቀበለው ይሻላል። እሺ ኧረ ግን ጥሩ ነገር ነው ያደረገው። እሺ ዝም በል እሱን ያንወስናለን። እሺ ዳኒቾ መጣሽ? ምንድነው? ማናችሁ? በቃ እኔንም ይኸው እዚህ ጋር ገብተውልኝ እንዴት እንዳደረጉኝ አይታየም እንዴ? ምንድነው የሚገቡልህ? በቃ እኔ ማውቀው ነገር የለም። በእናትህ አቦ እነሱን ጠይቃቸው። በግድ እንዳወራ ያደረጉኝ እነሱ ናቸው። እነሱን ጠይቅ በእናትህ። እኔ ላይ አትቹላኒ ምን ሆነህ ነው? ምንድነው እነሱ የሚያስወሩ? ጠይቅ በቃ ሙሉውን ነገር ነግሮናል። እኛን ጠይቀን ቀና ብለህ አውራ በእናትህ። እኔን አታስፈራራኝ። ኦኬ ለዚህ ነው የደወልክልኝ አንተ? በእናትህ በቃ እሱን ጠይቃቸው በእናትህ። አቦ አታስፈራራኝ። እኔ ኧረ በእናትህ እንደዚህ ነው ቁጭ በል። እኔ ሰው አድርጌ እንደዚህ ነው አንተ እኔ ላይ ተቀርሰ ወይኔ ዳኒ እኮ እነሱን ጠይቃቸው ዳኒ። እኔ የማውቀው ነገር የለም አልኳት። እነሱ እኔን አሳልፈህ እኮ እምቢ ብያቸው ነበረ። በእናትህ እምቢ ብያቸው ነበር። እንዴት እንደመቱኝ እኮ ስለ እንዴት እንደመቱኝ እኮ አላየህም አንተ? አይገባም እንዴ? እስኪ እነሱ ላይ ጮኔ ላይ እንደምጮህ እሺ ይዛለሁ አንተ እነሱ በስነ ስርዓት እኛን ታዋራናለህ። እጅህን እሱ ላይ እንዳታነሳ። አይገባም እንዴ? በእናትህ አቦ ገባ። ማንሳት ካለብን አንተ ላይ ጥቃት እንድናደርግ አሳልፌ የምሰጥ ነው ይመስልህ? እየሰማኸኝ ስለሆነ እኮ ነው ዳኒ። ብታወራን ጥሩ ነው። ታስብ አሳልፌ ቆይ ጸጥ ብዬ በቀላል ነገር የምሰጥ ነው ይመስልህ? በፈለገ ነገር ሊገዱኝ ነበር። አንተ አትቀመጥም እንዴ? አይ ትንሽ በል እኮ በለው። እሺ በለው። ትቀመጣለህ? እሺ እቀመጣለሁ። በቃ እሺ ይቅርታ። እሺ ቆሻሻው ውሻ ምን አባህ እንትን የምትለው አርፈህ ብትቀመጥ ነው የሚሻለው። እኛን ማዋራት ካለብህ እኛን ነው የምታዋራው። የቀላል አይደሉም። በቃ እኔ ራሱ ለመሸወድ በጣም ሞክሬ ነበር። እናቴ በቃ አዘባርቁ። የምትጠየቁትን እያንዳንዱን ጥያቄ ትመልሳለህ። አቶ ዳንኤል ነው ስምህ? ማነው ስምህ? አንተ እያናገርኩ ነው። ቀና ብለህ መልስልኝ። እየጠራኝ ማነው ስምህ ትላለህ? ዳንኤል ነው ስምህ አይደል? ስማ በስርዓት መልስ። ቀጥታ ዳንኤል ነው ስምህ አይደለም? ነው አይደለም? ስለሆነ እየጠራኝ አይደል? አንተ ምንድን ነው የሚያወራው እኮ? አዎ ማለት ነው። የሚፈልገው ስምህ ዳንኤል ነው አይደለም? እኮ በቃ ተዋው። ዳንኤል ነው ስምህ? ዳንኤል ነው ስምህ? ልቀቀኝ። ኧረ በእናትህ እንዴ! እሺ መልሳለሁ። ኧረ በእናትህ ተው አንተ። እንደዚህ እየመታሁ በእናትህ መልስ። መጀመሪያ አጠራኝም እንደ አይነት ስምህ ማን ነው? እንዳሰቃዩኝ እኮ አላየሁም። ስምህ ማን ነው?
ዳንኤል ነው ስሜ እየጠራኝ አይደል? ዳንኤል ማን ዳንኤል ነው ስሜ። በቃ እኔ የአባትን ስም ነው እየጠየቀ ያለው እኮ ዳንኤል መንግስቱ ነው። በቃ አቶ እሱ እንዴ። እሺ ዳንኤል መንግስቱ ማናጀሩ አንተ ነው። እሱ ነው ሲያከረም ተነግራችሁ። ኧረ እንደዚህ የእናቴን ስም ጨምርታችሁ አይቀርም እኮ እሱ ዳንኤል እንደሱ አይደለም። በእናትህ አብረን ካምፕ ስለምንሄድ እሱን በደንብ አድርገህ ትነግረናለህ። ይኸውልህ ከኢያሱ ጋር ጥሩ ጨዋታዎች ነበሩ፣ ጥሩ እይታዎች ነበሩ። ቆንጆ አይደለም? አዎ ነበረን። አዎ በቃ እና ከአንተ ጋርም የተወሰነ ቆይታ እናደርጋለን። ጥሩ ጨዋታ እንጫወታለን። አሁን ቢኒያም የሚጠይቅ ጥያቄ አለ። በቀጥታ ይጠይቃል። በቀጥታ ትመልስልኛለህ። ተግባባን? አለበለዚያ ደምን ነው የምጠጣው። በቀጥታ ነው የምመልስልኝ። ሁሉንም የምጠይቀን ጥያቄ ትመልስልኛለህ። እንዴት ነው ሴቶቹን ያጭበረበራችሁ የነበረው? ስለምን ሴቶች ነው ተው ዳንኤል፣ አትጃጃል፣ ጊዜ አትፍጭ። ራስህ ለምን ሌላ ችግር አትፈጥር? ስለምን ሴቶች ነው ተው ሌላ ችግር ባፈጠር ጥሩ ነው። ራስህ ላይ በደምብ ታውቃቸዋለህ። ከእሱ ጋር ምን እንደማያገናኝ ስትደውል ያልሰማህ መሰለህ? ፋይል ኤዲት ስታደርግ ያልሰማህ መሰለህ? ስለ ሳይበሩ ሁሉንም ነገር ታጫውተናለህ በደንብ። እነሱ ጋርም እያሰማን የደወልከው እኛ ነን ያስደወልነው። አንተ ቆይ እንዴት ነው እሺ መደወልም አልችለው እንደዚህ እያስፈራሩኝ እንደዚህ እየደበደቡኝ እንዴ? አንተ ለኔ አታስብም እንዴ ትንሽ? እሺ አሁን አስቤው መልስለት ቶሎ። እንዴት ነው ሴቶቹን ያጭበረበራችሁ የነበረው? ሙሉን መረጃ ከሱ ሰምተናል። አንተም ጨምርልን። በተለይ ደግሞ ማስረጃ ነው የምሰራው። በቃ ስለ ሳይበሩ በተለይ ስለ ሳይበሩ። እሺ ውጭ ሀገር መስለኳቸው ሴቶችስ? ያው ውጭ ሀገር እኔ ውጭ ሀገር ምን ዳንኤል ሳይ ወጣትን ማሰብ የምችል ትመስላለህ፣ ግን ደደብ ነው። በስርዓት እየጠየቅን ነው። በስርዓት መልስ። በጨዋ ደንብ ጨዋና ካልተመቸ ችግር የለበትም። ስለምታወራው ነገር አላውቅም እያልኩ ነው። ለምን ነው የማታውቀው? የመንግስት ሰራተኛ ነኝ፣ ስራዬን የሰራው ነው። ኧረ ለዛ ነው ስለ ሴትዮ አስተማማኝነትና ስለ ፋይል ኤዲት ማን ነው አንዳንዴ አልፎ አልፎ የትምህርት ማስረጃ የት ሀገር ነው መንግስት ሰራተኛ ፋይል ኤዲት የሚያደርገው? እኔ የትምህርት ማስረጃዎች ኤዲተርም ስለሆንኩ የትምህርት ማስረጃ ደግሞ ኤዲት አይደረግም። እኔ እሰራለሁ ኤዲት አድርጌ። ወንጀል እንደሆነ ታውቃለህ። እሱም ቢሆን እሱ እኔ ፍቃድ አይደለም። እሱ የምን ፍቃድ? ከመንግስት ሰራተኞች ጋር አብረን የምትሰራው ማለት ነው። መንግስት ሰራተኛ እንደዚህ አይነት ፍቃድ ከየት ነው የሚሰጠው እኮ? ባታላግጥ ይሻላል። ይሄ የመጨረሻ ቃላችን ነው። ስለምታወሩ ነገር አላውቅም አልኳችሁ። 10 ደጋግማችሁ ቅደም ተከተል እየጠየኩ ነው። በጨዋ ደንብ በጣም ታግሻለሁ። በጣም አይ ምን እናደርጋለን መሰለህ፣ እኔ ከኢያሱ ጋር ውጭ ላውራ፣ አንተ ከሱ ጋር ደግሞ ወይንም እንዲያወራ፣ ካልሆነ ደግሞ ምናልባት ካሜራው መሰለኝ ያለበሽው አይደለ? ካሜራ ትፈልጋለህ? አይ ይጥፋ። ካሜራው ከቻላችሁ አጥፉ እኮ ይጠፋ። እቺ ያው ያዝ ነው ምን ይባል? እሺ እሺ ወንድም ዳንኤል እንዴት ነህ? እንደዚህ አውሪ፣ እንደዚህ ማውራት እንችላለን። አንዴ ካሜራውን ዝቅ ታደርግልናለህ? እንዲሁ ነው ማውራት ይፈልጋል። አጥፋ ይሻላል። እንደዚህ ብናወራ ይሻላል። ቢጣፋ ይሻላል። እሺ ስለ አንዳንድ ነገሮች ጠይቀህ ነበረ፣ ፍቃደኛ አይደለም። ስለምንድነው? ሴቶች እንዴት ነው የምትልካቸው? ወደ ውጪ ስለምን ሴቶች ነው የምታጭበረብራቸው? ስለ ሴቶችን ምን የማውቀው ነገር የለም። በትዕግስት እየጠየቅኩ ነው። የምታውቀው ነገር ና ተናገር። የምታውቀው ነገር የለም። የምታውቀው ነገር የለም። የምታውቀው ነገር የለም። የምታውቀው ነገር የለም። በቃ ነገርኳለም ወይ የለም። አራሽ ያራጠሰኝ እንዴ ካሜራውን ያስጠፋው ዘፍልኝ አለ። አራሽ የለም ወይ አቃለው። እሺ አቃለው። በስነ ስርዓት ተመልስልኝ። እሺ አቃለው። እሺ 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 በስነ ስርዓት ተመልስልኝ። እሺ አቃለው። እሺ ቀና ብለህ እንኳን እኔ ለማየት እንዳትሞክር። እሺ 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 በስነ ስርዓት ትመልስልኛለህ። እሺ እሺ እንዴት ነው ሴቶቹ የምትልካቸው? ወደ ውጭ ወደ ውጭ ወደ ውጭ። እሺ እንዴት ነህ? አይዞህ ደህና ነኝ። ብዙ አለ ሴቶች እንዴት ነው እያጭበረበርክ ወደ ውጭ ልካለሁ እያልክ ብራቸው የምትሰብስበው? መሄድ ፈልገህ ነው? በስነ ስርዓት ብመልስልኝ ጥሩ ነው። ኃይል እንድጠቀም አታድርገኝ። እየሰማህ ነው? እንዴት ነው ሴቶቹን እያጭበረበራችሁ የብዙውን ሴት ህይወት ያበላሻችሁት? ወደ ውጭ እንልካለን በሚል ተልካሻ ምክንያት
ሳይበር ተምረህ ደደብ ጭንቅላትን ለወንጀል ያደረከው እንዴት ነው? ይሄን ደደብ ጭንቅላትን እያንዳንዱን ስራ እየሰራሁ ነው። ምን አይነት ስራ? የወንጀል ስራ እኮ እኔም እኮ እሱን ነው እንድትነግረኝ የፈለኩት። እንዴት ነው ሴቶችን እያጭበረበራችሁ ያላችሁት? ስራ ኤዲተር ነኝ እኔ። ከዛ ባይብሮዬ ደግሞ ኤዲተር ተመሬ ሳይበርን ተመሬ ባይብሮዬ የሚችለውን ነገር ወደ ገንዘብ ሌላ ድራማ የለ። እኔ አርቲስት ሁሉንም ነገር ጓደኛ ነግሮናል። እኔ አርቲስት አይደለም። ካንተ ቃል መስማት ስለምፈልግ ብቻ ነው። እንዴት ነው እያጭበረበራችሁ ያላችሁት? እሱ ያሟል ዛሬ መዳይ ስላልወጣ አትነግረኝም? እንዴት ነው ሳይበሩን ተጠቅመህ እንዴት ነው እየዘረፍክ ያለው? እኔ ሳይበር ተመራማሪ አይደለሁም። እኔ ሳይበር ጠፈር ምናምን የምትልብኝ ምንም የምሰራው ወንጀል የለም። እኔ ምንም ወንጀል የምሰራ የለም። ከወንጀል ንጹህ ነህ? እኔ ንጹህ ነኝ። ንጹህ ነህ ከወንጀል? ምንድን ነው እሺ እነግርሃለሁ። እሺ እነግርሃለሁ። በቃ እሺ እነግርሃለሁ። ተናገር። ኧረ ወይኔ ተናገር። ቀና በል። ኧረ አይኔ ማየት እየቻለ አይደል? ኧረ አይኔ ፈሰሰ ነው። ተናገር። ምን ልንገርህ? ብትናገር አይሻልም? ብትናገር አይሻልም ወይ? ኧረ አይኔ ፈሰሰ መሰለኝ። አይ ማይኔ ምንድነው የምነግርህ? ምንድነው የምፈልገው? ቆይ ምንድን ነው? እንዴት ነው እያጭበረበራችሁ ያላችሁት? ነገረኝ አላልክም እንዴ? ከነገረኝ ይሄኛውንም አይነን አጠፋልሃለሁ። የምትናገር ከሆነ ተናገር። ምን ልንገርህ? አትናገርም? ምን ልንገርህ? አንተ አትናገርም እኮ ምን ልንገርህ? እንዴት ነው ሴቶችን እያጭበረበራችሁ ያላችሁት? ሳይበርስ እንዴት ነው እያታለልካችሁ ያለው? ምንም ምን እያታለልኩ አይደለም። ራሳቸው ናቸው ላኩን እያሉ የሚወጡት። ከዛስ? እሺ በቃ ሄዳሉ፣ ራሳቸው ይላካሉ። እንዴት ነው ይላካሉ? ሁሉንም ሴቶች እያጭበረበራችሁ እየበላችኋቸው ነው ያላችሁት አይደለ? በብዙ ሺህ ብር እናንተ እየበላችሁ ነው ሴቶቹን። እንዴት ነው ያንን ነገር እያደረጋችሁ ያላችሁት? ፈልገው ነው እነሱ። እኛ ፈልገን የሚሆን ነገር አለ። አንተን አስተባባሪ ነው የሚመጡት። ኦኬ አዎ፣ እሱማ ፈልገው ነው የሚመጡት። በቃ ፈልገው ከመጡ ታዲያ እኛ ምን አገባ? ከዛስ ምንድነው የምታደርጉት? ስንት ብር ነው የምትቀበሏቸው? እንደ ስራው ነው። መሄድ እንደሚፈልጉበት ሀገር ይለያያል። ከስንት ብር ጀምሮ? ከተለጉ እንግዲህ እስከ 450 ሺህ እስከ 500 ሺህ ብር ድረስ ነው የምትቀበሉት። ከዛ ሴቶቹን ከዛ ትክዷቸዋላችሁ አይደለ? ነው አይደለ? አዎ አልኩሽ። እንደሱ ሪያሊቲውን ብትናገር ጥሩ ነው። ከመጀመሩ ነው መስራት የጀመራችሁት? ቆይተናል። ምን ያክል ጊዜ ሆናችሁ? ቆይተናል። በጣም ብዙ አመት ነው። 5 አመት 6 አመት ነው። ኦኬ ቢያንስ ስንት ሴቶች አጭበረበራችሁ? ባኔ ምን አውቃለሁ ብዙ ናቸው ያላቀም በቁጥር አላጋችሁ ምንድነው የምታደርጉት ቅደም ተከተላችሁ ምንድነው እንዲያምኗችሁስ ምንድነው የምታደርጓችሁ ምንም በቃ ንግድ ፍቃድ አለ ሁሉ ነገር መንግስት በሚያውቀው አስመሰለን ነው የምንሰራው አስመሰላችሁ ነው ወይስ መንግስት ራሱ ሰጥቷችሁ በመታውቁት ሰው ራስ መሰለን ነው ይሰራል ምን ወረቀ ማን ነው የሚያሰራው እሱ ራሴ ነው የምሰራው ነው አንተ ነው የምታሰራው ራሴ ምን ወረቀት ላይ ኤዲት ማድረግ ነው ማንንም ሰው የሚሰራው ኦኬ ሳይበር የተማርከው ነገር የሚጠቅመው ለዚህ ነው አዎ ሰው አይምሮ ሰረሪ ነው እንጂ ምን ታብሮ መስራት የሚችለው ነገር ተምረክ እየሰራ ነው እንደ እየመሰለክ ያለው ወንጀል እንደምሰራ ታውቅም የብዙ ሴት ላብ እንደበላህ አታውቅም ብዙ ሴት ባንተ ምክንያት አላስፈላጊ ደረጃ ውስጥ እንደደረሰ አታውቅም የብዙ ሴቶች ወላጆች እያነቡ እንደሆነ አታውቅም እንደዚህ አይነት አረመኔ ሐሳብ እንደዚህ አይነት ማጭበርበር እንዴት ልገባ ቻልክ እንዴት ገባ እየቀለድክ ነው ያለው ማለት እየቀለድክብኝ ነው እንዴት ድህነት እኔ ከልጅነቴ ጀምሮ ጥራቴ ነው እሺ ድህነትን ለማሸነፍ ደግሞ ምንም ውስጥ ገባለሁ እንኳን እኔ የእናቴን ነፍስ የነጠቀ ድህነት ነው በድህነት ደግሞ እሱን ለማሸነፍ ምንም ውስጥ ገባለሁ እንኳን እዚህ ስራ ውስጥ ይቀርና ካስፈለገ ነፍሴንም መስጠት እችላለሁ ወንጀል ለምሰራው እኮ የፈለገ ወንጀል ልስራ እናቴ ስሞቴን ነበርክ የዛኔ መተ ለምን አላደንካትም ያኔ አሁን አዳሚ ወንጀል ገንዘብ መሰብሰቢያ ምናምን አይደለም ምናምን በእያላችሁ ከምትዘፍኑ ሰው በድህነት በገንዘብ እጦት ሲሞት የት ነበራችሁ ንገሩኛ የት ነበራችሁ እናቴ ስሞት የት ነበርክ አንተ ለምን አልደረስክላት አሁንም እኮ የደሃ ህይወት ነው ያበላሽክ ያለ የኔስ የእናቴ የደሃዋ እናትስ የደሃዋ ነፍስስ የት ነበርክ ያኔ
ቢሆንም ወንጀል መስራት አልነበረብህ። የፈለገ ወንጀል ብሰራ ነው ድህነትን ለማሸነፍ ነው። እናቴ የገደላት ድህነት እኔንም ነፍሴ እንዳይነጥቀኝ እጋፈጠዋለሁ፣ እፋለመዋለሁ። የብዙ ሴት ህይወት ነው እዚህ ጋር ደግሞ እያበላሸ። ወደው ነው የመጡት። እናቴ ወዳ ነው የሞተችው አይደለም። እናቴ የሞተችው ገንዘብ አታ ነው። እናቴ ተርባ ነው የሞተችው። እናቴ መድኃኒት አታ ነው የሞተችው። ይገባል? እኔ ይሄን ፊሊንግ ሳልረዳ ቀርቼ አይደለም። ብትረዳ ኖሮ እዚህ ስራ ውስጥ እንዲገባ ብለህ እኔ ላይ ለማላገጥ አልሞክርም ነበር። ወንጀል ነው እየሰራ ያለው። የፈለገ ወንጀል ከድህነት ለመውጣት አሁንም ያስፈልጋውን ወንጀል ሌላም ተጨማሪ ወንጀል እሰራለሁ። መልካም ነገር ሰርተህ ብር ማግኘት ትችላለህ። ምንም አይነት ምንም የቀን ስራ ሰገኝ 200 እና 300 ለማግኘት በጣም የብዙ ሴቶች ህይወትን እያበላሸ ነው። እዚህ የኔም የእናቴ ነፍስ የእናቴ ህይወት ተበላሽቷል። የኔ ህይወት ተበላሽቷል። መንገድ ላይ ወድቄ መማርበት ምኖርበት ምለብሰው ምበላው አጥቼ ተቸግሬ እየሰራውን የተማርኩትን ያንን ላቤና ተፈጠርኩበትን ከአይምሬ ውስጥ አለ። ገባ? እና የሴቶች ህይወት ይበላሽ ነው። እናቴ ተርባ እያቃሰተች ስትሞት አይምሬ ውስጥ አለ። ያን ነገር ለማሸነፍ ደግሞ ምንም ነገር አድርጋለሁ። ይህን ነገር ለነገሩ አትረዱትም እናንተ በዛ መንገድ ስላላለፍክ። እናተ ታማ መድኃኒት አታ ተርባ እያያት እያቃሰተች ስትሞት ስላላያት የኔን ስሜት አትረዳው። የኔን የገንዘብ ጥማት አትረዳው። አንተን አለመረዳት አይደለም፣ አንተን ሳልረዳ ቀርቼም አይደለም። እዚህ ጋር ግን በጣም ብዙ ሴቶች በእናንተ ምክንያት እያለቀሱ ነው። በጣም ብዙ ሴቶች ያልቅሱ። ከእናቴ እንባ ይበልጣል፣ ከእናት እንባ ይበልጣል። የእነሱም እናቶች እንባ እኮ እያለቀሱ ነው። ያልቅሱ። የኔ እናት ስታለቅስ ማንም አብራው ቁጭ ብሎ ያለቀሰ የለም ከኔ ውጪ። የእናቴ ነፍስ አጠገቤ ቁጭ ብላ ስትወጣ ያየ ሰው የለም ከኔ ውጪ። ያ ነገር ደግሞ ለኔ ውስጤን ጠንካራና ጨካኝ እንደሆነ ያደረገኝ እንደው ከዛ የበለጠ ድህነት እንድፋለመው ነው እንጂ ያደረገኝ እኔ ላይ ምንም አይነት ነገር አላሳረፈም። ሴቶቹስ የምታጭበረብሯቸው ካስፈለገ እየገደልኩም ቢሆን ገንዘብ ማግኘት ካለብኝ አገኛለሁ። ምክንያቱም ወንጀል ነው። በመግደል አትኩራራ። ታሪክህ ቢያሳዝንም አንተ ግን የምትሰራው ስራ መጥፎ እንደሆነ ማወቅ አለብህ። የፈለገ ወንጀል ልስራ ገንዘብ ማግኘቴን ብቻ ነው የማየው። ገባክ? ገንዘብ የምታገኘው የሌላ ሰው ገንዘብ እያጭበረበርክ ደግሞ አይደለም። በዛ ደግሞ እንቀጣለን። እንዳውም እኔ ቀላል ነገር ነው እያደረኩ ያለው። አጭበርብሮ ማግኘት ማለት ቀላል ነው። አጭበርብሮ አይደለም። ሰው ምንም ቀላል አይምሮ ሀሳብ የሚያስብበት አይምሮ ስለሌለው እቺን የምታከል አይምሮ ስላለው ምንም አርቲፊሻል ነገር አርቲፊሻል ወረቀት ኤዲት የተደረገ ወረቀት ሲያይ ያመነ ቻፓ ተብሎ በእጅ የተቀረጸ ነገር ተመቶለት እያየ እኔ በዛ ነገር ሲሸወድ እንግዲህ ምን ኦኬ ሸውጃለሁ ብዬ ብሩ እንደመልስና የምጠብቀው ምንም ቀላል ነገር አይደለም። እያደረከው ያለኸው አንድ እንልካለን ብለን የምሰበሰበው 15 ሰው የ15 ሰው እናት የ15 ሰው አባት ነው እየገደልክ ያለው። የ15 ሰው አባትና እናት የኔስ እናቴስ መልስልኝሽ። እናቴ አምጣልኝ። ሌላ ሰው ላይ እንደዚህ ማድረግ የለብህም። እሺ እናቴ መልስልኝ። አንተ እንደዚህ ስለሆንክ እንደዛ ማድረግ የለብህም። የኔ ሐዘን የኔን ጸጸት የኔን እና ያንተን ሐዘን ሌላ ሰው ሐዘን ውስጥ እየከተትክ ነው እንደዚህ የምታደርገው። መቀመስ አለበት። ሁሉም ሰው ይቀምሳታል። ሁሉም እኔን የከፋኛን እኔ የተቸገርኩትን እኔ ያዘንኩትን የኔን እናት እንዳጣሁት ሁሉም የራሱን ልጅና የራሱን እናት ሁሉም ልጅና ቤተሰብ ያጣዋል። ለምን ነው እንደዚህ አረመኔ ነው? ይሄን ስሜት አንተ ተረዳዋለህ? ይሄ ስሜት አንተ ይገባል። ምክንያቱም እናት አለች፣ አንተ አልሞተችም። ስላንተ ሐዘን ብለህ የብዙ ሴቶችን እናትና አባት ህይወት እያጨለምክ ነው ያለው። ስንቱ እናትና አባት ነው ልጁን ተስፋ አድርጎ ወደ አንተ የሚልከው? ይጨልም፣ ሁሉም ነገራቸው ይጨልም። የኔ ህይወት እንደጨለመ ይጨልም። ግን ገንዘብ ሲያገኙ ሁሉ ነገራቸው ይበራል። እንደኔ ከሁሉ ነገራቸው ይወጣሉ። ሰው የሚስቅበት ሁላ እሱን ሰላም ለማለት እጃቸው ይቋምጣል። እሱን ለመምታት እጃቸውን ያነሱ ሁሉ እሱን ሰላም ለማለት ሁሉ ነገራቸው እንትን ይላል። ሰማኛው የብዙ ሴቶች ህይወት እያበላሸህ ነው ያለው። ያንን ነገር ደግሞ ይሄ ጭንቅላትክ ማመን አልቻለም። በብር ተደፍኗል ጭንቅላትክ። ይኸውልህ እዚህ ሀገር ላይ ሲሆን እዚህ ዓለም ላይ የሚያስከብርህም የሚያዋርድህም አንተን ሰማይ የሚሰቅልህም መሬት የሚፈጠፍጥህም ገንዘብ ብቻ ነው። ገንዘብ እስካለ ድረስ ሰማይ ላይ መንገድ አሰርተህ መሄድ ትችላለህ። እና ምን ይፈጠር? እያጭበረበርክ የምታመጣው ገንዘብ የፈለኩትን እያደረኩ ላምጣው። ወንጀል እያመጣ የምታመጣው ገንዘብ፣ የሰውየት እያመጣ የምታመጣው ገንዘብ፣ ህይወት እያጠፋ የምታመጣውን ገንዘብ ነው ሰማይ ላይ ምድር ላይ የምትለው የምትመጻደቅበት። አንተ በታገኝ ማትምረውን ገንዘብ አንተ ዝም በል ቆሻሻ። እኔ በቆሻሻ መንገድ ገንዘብ አላገኝም። ለማንኛውም አሁን ብዙ ስራዎች ነው ይዤ ትቼ የመጣሁት። ብዙ የሚሰሩ ስራዎች አሉብኝ እና ብዙ ምን የሚጠብቁኝ ሰዎች አሉ። እና አሁን እንደዚህ የሚያፍጨረጭር
እንደዚህ የሁላ ሰው ሰብስበም እዚህ የሚያስዞረ መቼም ገንዘብ ፍለጋ ነው አይደል? እኔ የምፈልገውን ገንዘብ ደስታ መቼም የአንዶቹን የ11ዱን 15 ሰዎች ብሰጥ ብር ይበቃል። አንድ ይሻላል አይበቃም? እንደዛ ይሻላል በኮ ማለት ምን ያህል ገንዘብ ልስጥ እስኪ አንተ የምትስማማበት? ኦኬ አንተ ይበቃኛል የምትለውን ነገር የምትለውን ገንዘብ ልስጥህና ሰላማዊ ነገር አድርገህ እነዚህ ምን ያክል ገንዘብ ሰብስብና አውጣ። ምን ያክል ገንዘብ እስኪ ታንቀሳቅሳለህ? ነው እዚህ ስራ ላይ ብዙ አመት ሰርቻለሁ እያልኩ ነው። ይሄናል ገንዘብ ቢል አንተ የምገልጽ ትንሽ ገንዘብ የለውም። እሺ በሚሊዮን የሚቆጠር ገንዘብ በአካውንት ውስጥ ይንቀሳቀሳል። ለሱ ደግሞ ምን ለአንተ አካውንት ሚሊዮን አይደለም 100 ሺህ ብር ይታቃል አካውንት እናስደንግጠው እስኪ አካውንት ይደንግጥ በገንዘብ ይጨናነቅ። ስለዚህ እኔ እናንተ መስማማት እንችላለን። አንተ አፍ ላይ ከሚከብድህን ቁጥር ጥራና እኔ በገንዘብ ደውጬ እሰጥሃለሁ። ምን ያህል ገንዘብ ልስጥ? እስኪ ገንዘቡን ተወውና ስላንተ መቼም በደንብ ሳቅ ነው ገንዘብም ልጠይቅህ የምችለው አንተ ጋርም አብሬ ልስራ የምለው ያው ስላንተ በደንብ ሳቅ ነው አይደል? እኔ ወጥተህ ብትጠይቅ በዝውውር ዙሪያ በሰዎች ማጓጓዝ ዙሪያ እንደ ኢትዮጵያ የማያውቀኝ ሰው የለም። እንኳን ከዛ ከጉድጓድ ውስጥ መጥተው ነው ባክላከን አውጣን ከዚህ ብለው ለምነው መለካቸው አይደል? ከዛ በኋላ ጋር የሚበሉት ማለት ነው መጨረሻ ላይ። እሺ እኔ አንተ ጋር ለመስማማት ፍቃደኛ ነኝ። እሺ ብርም በደንብ እንዳለ ይታወቃል አይደለ? የገንዘብ አያሳስብህ አንተ ብቻ ይሄናል ገንዘብ የሚከብድ ነገርኩህ እኮ አንተ ለመጣት የሚከብድህን ቁጥር እኔ በገንዘብ ቀይሬ እሰጥሃለሁ። እሺ እንዴት አድርገህ ነው የምታሳምናቸው ሰዎችን? እስኪ ንገረኝና አንዳንድ ነገሮችን የምንስማማ ከሆነ እንስማማለን። ገንዘቡን ጥራና ችግር እናወራለን። ችግር የለውም። ስላንተ ሳቁና ገንዘቡን ልጠራ የምችለው በደንብ ንገረኝ። መቼም አንተ የማታውቀው ሰው ጋር አትደባለቅም ዝም ብለህ እኔም እንድደባለቅ በደንብ እንዳግዝህ እስኪ ንገረኝ። ምን ልንገርህ ስለኔ ይሄን ነገር ማወቅ ፈልጋለሁ ብለህ እኔ እስኪ ላስረዳ በምፈልገው መንገድ። እሺ ስንት ጊዜ ሆናችሁ ከጀመራችሁ እንደዚህ ነገር? በረጅም ዓመት ከ5 ዓመት በላይ ነው በዚህ ስራ አይደለ? ይሄ ጀዝባም አብሮ አደጌ ነው እንደዚህ ከዚህ ነገር ማልወጣ መስሎት ነው ገንዘብ ስላለኝ እኔ ማልወጣ በጉድጓድ እንደሌለ እያወቀ ከዛ ድረስ ከስራ መስመጣ እንጂ ገንዘብ እንደዚህ ይዘውኛል ቢል እኔ ልክ ያለው ሰጥቶ እንደዚህ ማውራት እንችላለን። እና ብዙ ሴቶች እንደዚህ ትራንስፈር አድርገህ ስለ ማጭበርበራ ስንት ሰው ይሆናል ቢያጠቃላይ? ብዙ ናቸው። ከ200 ከ300 ሰው በላይ ልክ በዚህ በ5 ዓመት ውስጥ ከዛ በላይ ሰው። ትንሹ ብር ስንት ነው የምትልክበት? ነገር አሁን ቅርብ ሀገራት አለው የምትልክበት ሳይሆን የምታጭበረብርበት ያው አላክም አይደለ? የማጭበርበሩን ቢሆን እኮ ገንዘቡን ልትወስድ ነው። ለዛ አንተ ማጭበርባሪ ነህ ማለት ነው አይደለ? ለዛ ገንዘቡን ልትወስድ ስለሆነ ማጭበርበር አትበል። ስራችን አንተም ስራ ስለሆነ ከዚህ በኋላ እሱንማ ስረዳው ነው እኮ ስራችን የሚሆነው ስረዳውና ስንስማማ ነው አይደለ? ስረዳው በኋላ መስራት አይቀርም። አሁን በጣም ብዙ ሰው 5 ዓመት ሙሉ አጭበርብራችኋል ማለት ነው። በዚህ ሰርተናል 5 ዓመት ሙሉ ብዙ ሰዎችን ቢያንስ በቁጥር ስንት ይሆናሉ ሰዎቹ የሰራነው? በቁጥር ነገርኩህ ከ300 ምናምን እንደዚህ ፐርፌክትሊ ባላውቀውም ከ300 በአንዴ ስንት ሰው ነው የምትቀበሉት? በአንዴ ይኸውልህ በፊት የምንቀበለው 30 25 ምናምን ሰዎች ነበር። ነገር ግን ሲበዙ እንደዚህ የሚጋተቱ ሰዎች ይበዛሉ። ለዛ መጠነኛ 15 20 ሰው ነበር ያልኩት። ይሄ ደንቆሮ ነው 15 ሰው ይሆን ብሎ 15 ሰው አረጋግን። አሁን 15 ሰው ይመጣል፣ 15ቱ ይበላል ይላካሉ። 15ቱ ሰዎች በሚሄዱበት ሰዓት እንዴት ነው ያራሻ ለውጥ ይደረጋል ወይስ እዛው ነው የሚቀጥለው? ምን አለ መሰለህ አሁን እኛ እጃችን ረጅም ነው። ገንዘብ ካለ ነገርኩህ በሰማይ መንገድ አለ። እሺ ገንዘብ ካለክ የትኛውም ቦታ ላይ የትኛውንም ሰው መቅጠርም ሆነ ማሰራት ይችላል። እሺ እኔ አሁን ብዙ አንተ ማገምታቸው ቦታዎች ላይ ማገምታቸው ሰዎች አሉ። አሁን እዚህ አንድ ወረዳ አለ፣ ትልቅ ወረዳ ማለትም ማስፈረም ማለት የሚያስፈልጋቸው ነገሮች እሱ ነው የሚመጣልኝ። እሺ የወረዳው ስራ አስኪያጃውን እኔ ቀጠሬ የምከፍለው ሰው ነው። እሺ ቀላል ነገር ነው ገባ። ስለዚህ ብዙ ሰዎች አሉ ነው ያልኩት ላይ ብዙ የመንግስት በመስሪያ ቤቶች ላይ ብዙ በተለይ በቪዛ እና በፓስፖርት ዙሪያ ላይ ብዙ ሰዎች አሉ። ለዛ ነው እምነት 100% እምነት እያገኛችሁ ያላችሁ። በጣም ጥሩ በጣም ወደ ሀሳቤ ስመጣ ንግድ ፍቃድ አለኝ ባይገርም በተለያዩ ስሞች በተለያዩ ሰዎች ላይ ከ10 ሰው በላይ ንግድ ፍቃድ ያወጣባቸው ሰዎች አሉ። እሺ በእነሱ ላይ አሁን ለምሳሌ አያስፈልግም ሰዎቹ ስማቸውና ፎቶቸው ብቻ ነው የሚያስፈልገው። ሌላው ነገር ነው የሚጨርሰው።
ስለዚህ ብዙ ነገሮችን ወዲያው ነው የምትቀያይሩት ማለት ነው። በትክክል እዛ አሁን አንተም ከገባ በአዲስ ንግድ ፍቃድ በአንተ መውጣት አለበት። ምክንያቱም አዲስ ስራ በአንተ ተጀምሮ አዳዲስ ሰው ሲመጣ አዳዲስ ነገር ይዘጋጅለታል ማለት ነው። አሁን አንተ ወደ መስመር እየገባ ነው። አሁን አንተ ጥሩ ልጅ እየሆንክ ነው። ልጅ ደግሞ አባቱን ሲሰማ ጥሩ ነው። አሁን አንተ ለስራው አዲስ ነህ። መዘባረቁን አሁን ተውና ትክክለኛውን ጥያቄ መልስልኝ። እየገባኝ እየመጣ ስለሆነ በስነ ስርዓት አዋራኝ እኮ ልከፍልህ ነው። ተረጋጋና አዋራኝ። የተደረሰባችሁ ሰዓት የለም? ስለ አሁን ሁሌ ሰው ባይገርም ተደርሶብን ነበረ። አንዴ አጋጣሚ ጀዝባ የሆነ ልጅ እቃ ወጣ ብዬው እቃውን ሳያወጣ ከዛ አምሽቶ ሊያወጣ ሲሄድ በፓትሮል ምናምን ተከትሎት ምናምን ይዞት ነበር። አጋጣሚ እኔ እጄ ሰፊ ነገር ያለው ሹፌሩን አውቀው ነበረ። ለሱ ገንዘቡን ላኩለት፣ በተናላቸው ላሉት አቤቱ አድርሰውት እነሱ ሄዱ። ይሄን ያክል እጃችሁ ሰፊ ነው ማለት ነው። ይሄናለው እና የሚያስጨንቅ ነገር የለም። አንተ እዚህ ስራ ውስጥ ገባ ማለት አንተ የዳሽን ተራራ አለ። ዳሽን ተራራ የምትፈራው ነገር ምንድነው? ሰላዩ ላይ ወጣክ ማለት አሁን የሚያስፈራው ከዛ ወጣለው ስትል እንደመዝለል ነው። አሁን ከዚህ ስራ ወጣለው ስትል ዳሽን ተራራ ላይ እንደወጣውና ከዳሽን ተራራ ላይ ትዘላለህ። አሁን ሌላ ነገሮችን ባቀባጥር ጥሩ ነው። ስለ ስራው አውቃ እንድገባ ከገባ በኋላ ወጣለው ምናምን ቢባል ነገር የለም። እሺ ሳይበር የተባለው የተማርከውስ እንዴት ነው? ምንድነው የተማርከው? ነገርኩ ቅድም ሞዳት ናት ካጣ በኋላ ነብሷን ይማረውና ከበፊትም መልሜኔ እንደዚህ ኮምፒውተሮች ላይ ምናምን በጣም ፈጣን ከልጅነቴ። እሺ እንደው አዳጋች ይሆናል ምናምን የምታስበው ለመንግስት አካል ይሰጠኛል የምትለው የሚያሰጋ ነገር አለ እዛው ስራክ ውስጥ? ስራዬ ውስጥ አሁን እኔ ምንም የለም። ምክንያቱም የምሰራቸውን እያንዳንዱን ፋይሎቹንም ሳዘጋጅ በጥንቃቄ ነው የሚሰራው። ለዛ ምንም የለም። እኔ ይመጣሉ ወረቀቶቹ፣ ቪዛቸው ይመታል በትክክል ሲመታ፣ ግን ውስጥ ያለው ቪዛ አይደለም ካለው ቪዛ ጋር ኮፒራይት ይወሰድና የነሱ ላይ ፔስት ይደረጋል። ከዛ በኋላ ቪዛቸው ተመታ ብለው ነው የሚያስቡ በእነሱ በደደቦቹ እንደዛ ነው የሚታሰበው። ከዛ በኋላ አንተ ያለህ ሌላ ማንነት ነው ማለት ነው። ከዛ በኋላ እኔ አያውቁኝም፣ ከኔ ጋር አይገናኙም። ሲጀመር ከዚህ ቅጅቤ ጋር ነው። እኔም ዛሬ እኮ ምን አይነት ውጪ ምናምን እቃዎች ስላለ ቢያንስ እንረከብ ትልቅ ነገር እንይዛለን በሚል ባይሆን አሁን እሱ የደደብ ስለሆነ የዚህን ስራ አንተ ከገባክ የመረከቡን ምናምን ነገር አንተ እንድትሰራው እናደርጋለን። ይሻላል። አሁን ጨርሳል ንግግሮችን። ይሄ ነው በቃ ስራው ያለው የኛ ስራ ይሄ ነው የሚሆነው። ከዚህ በኋላ ይሄ ነው ስራ ማለት አሁን ያንተን ገንዘብ መጠንን አሁን ስራ ይናገር ያለው ገንዘብ መጠንን ንገረኝና የሚያስፈልገውን ነገር ላንተ አሟልተን ወደ ስራ እንገባ። እዚህ ወንጀል ውስጥ እንድገባ ማለት ነው። ወንጀላት ስራ ወደ ስራው እንገባ። ያንተ ስራ ለኔ ወንጀል ውስጥ እንድገባ ነው አንተ ሐሳቤ እንደዛ ነው። ዝም ብዬ ሳዳምጥህ በአንተ ሐሳብ የተስማማው ነው ይመስልህ አይደለ? ማለት ይሄ ደደብ የሆነ ጭንቅላትህ ያመነጨውን ወንጀል እንድቀላቀል ሴቶችን እንዳጭበረብር ነው ሐሳብክን እየነገርከኝ ነበር። ምን ማለት አለው? አንተ እኮ ወንጀለኛ ነህ። ያጋጨው ገና ደግሞ ወንጀልን አስተፋለሁ። ከዚህ በላይ ደግሞ ያለው ተስማማ ነው እኮ ያወራነው እስካሁን አይደል? ተስማምቻለሁ። ግን የተስማማሁት አንተን ጣቢያ ወስዶ አንተን የምን ጣቢያ ነው ተራው ነው ተስማማን አለበት እንዴ? ትርስ ናታ አሁን ያው እስካሁን ያወራነው ምንድን ነው ታዲያ? እሺ ልቀቀኝ። እሺ ልቀቀኝ። ዛሬ አንድ ለየት ያለ የምነግራችሁ ነገር አለ። እንግዲህ ቢኒያምን ከዚህ በፊት አስታውቂያቸዋለሁ። ከካሜራ ጀርባ በጣም ብዙ ነገሮችን ሲያግዘኝ የነበረ ወንድሜ ነው እና አሁን ላይ ስራዎችን በደንብ ከካሜራ ፊት ለፊት በመምጣት ብዙ ስራዎችን እየሰራ እንደሆነ እንደምታዩት ነው። እና እንግዲህ ቢኒ አሁን ትልቅ አደራ ነው የምሰጥ። ምንድን ነው ያው ፐርሰናሊ እንደዚህ ብዬ ማውራት ባልችልም በራሴ ጉዳይ ወይም በግል ጉዳይ ትንሽ ከስራው እንትን ስለመል ጋፕ ስለሚፈጠር ያ ማለት የለውም ማለት አይደለም። ግን በዋናነት በግል ጉዳይ ትንሽ የራሴ ጉዳይ ስለያዙኝ በዋናነት አሁን ስራውን ላንተ ልሰጥ ነው እና እንግዲህ ብዙ እንደምተማመንብህ በደንብ
ጠንካራ ልጅ እንደሆን ካውቃለሁ። ስለዚህ አደራ ነው እንግዲህ እኔና ተመልካቾቻችን የነበረንንም ነገር ታውቃለህ፣ የምታየው ነው የምትሰማው ነው እና ከዛ አንጻር ነው በጣም በአደራ ነው እንግዲህ ተመልካቾችም ያ ማለት የለውም ማለት አይደለም። እንደ አስፈላጊነቱ መገኘት ባለብኝ ቦታ ላይ እገኛለሁ እና ግን ከዚህ በኋላ በዋናነት ስራው የሚያስቀጥለው ወንድሜ ቢኒያም ስለሚሆን እናንተም በጣም ድጋፋችሁ ያስፈልገዋል። እኔም አለው ለሁሉም ነገር። በዚህ አጋጣሚ እንግዲህ የምትለው ነገር ካለ? ያው ችግር የለውም ወንድሜ ባይሉም አንተም ብትሆን ብዙ ንጹሃን ሰዎች ነው እየደረሰ የነበረው። የንጹሃን ሰዎችን ላብ ነው እያስመለሰ የነበረው። አንድ ላይ እያስመለስንም የነበረው ከካሜራ ጀርባ፣ እሱ ከካሜራ ፊት ሆኖ እኛ ከካሜራ ጀርባ። አሁን ደግሞ ሰው ነውና የተለያየ ኬዞች ይገጥማሉ። በዛ ምክንያት ላይኖር ይችላል። ያ ማለት ከካሜራ ፊት ላይኖር ይችላል ነው እንጂ ከጀርባችን ሁሌ እሱ አለ። ካለሱም እኛ ከባድ ነው እንትን ማለቱ። ግን አሁን ደግሞ ከካሜራ ፊት እኔ የሚቀርብ ይሆናል። አብራችሁን ቆዩ። ያው ቤተሰብ ፍቅር የሆነ ቤተሰብ ነው ያለ አውቃለሁ። አግዙት፣ አበረታቱት። ከዚህ በኋላ እንዳልኳችሁ ብዙ ኃላፊነት ነው። እናንተ ጸሎት፣ እናንተ ማበረታታት፣ ሀሳብ ላይክ ሼር ማድረጉ በደንብ ይጠቅመዋል እና ያን ነገር እንድታደርጉ ለእናንተ አደራ። ስራውን ደግሞ እንደኔ ሆኖ በእርግጥ አውቀዋለሁ ከኔ በላይ መስራት የሚችል ነው ልጅ ነው እና እንደዛ አድርገን እንድሰራ መልካም የስራ ዘመን እላለሁ። ያው እንዳልኩህ በሚያስፈልገው እገናኛለሁ። እንወጣለን። መገኘት ባለብኝ ልክ እገኛለሁ እና ለሁሉም ነገር እንግዲህ ፈጣሪ ይርዳን። እግዚአብሔር ይመስገን ዛሬ ላይ ደርሰናል። ተመልካቾች በጣም እናንተ እንድታግዙ እንፈልጋለሁ። ይሄን ይመስላል እንግዲህ